በማግስቱም ጠዋት ኤማ ወደ ፏፏቴው ሄዳ ገላዋን እየታጠበች ሳለ ዲን በድንገት ወደ እሷ ይመጣና የፀሐይ መከላከያ ክሬም ካላት እንድትሰጠውና እሱም ከሷ ጋር መታጠብ እንዲችል ይጠይቃታል። ኤማም በጣም እያፈረች በንዴት ራቁቷን ሆና ገላዋን እየታጠበች እንደሆነና በሌላ በኩል ሄዶ እንዲታጠብ ትነግረዋለች። ይሁን እንጂ ዲን ግን እሷ ራሷ አጠገቧ ሆኖ ዙሪያዋን እንዲጠብቅላት መጠየቋን በማስታወስ መልሶ ይወቅሳታል። ኤማም ቀጠል አድርጋ አሁንም ቢሆን በዚህ ደሴት ላይ ሌላም ሰው በድብቅ እየተከታተላቸው ሊሆን ስለሚችል በቅርበት ሆኖ እንዲጠብቃት መፈለጓን ታስረዳዋለች። ይህም በእንዲህ እንዳለ በዚህ በኩል የኤማ እናት ባርባራ ስለ ኤማ መጥፋት ከቀን ወደ ቀን ከልክ በላይ እየተጨነቀች መምጣቷን እንመለከታለን። በተጨማሪም የቴሌቪዥን የዜና ጣቢያዎች በሙሉ ስለ ኤማና ስለ ዲን መጥፋት ተከፍቶ የነበረው የፖሊስ መዝገብ በይፋ መዘጋቱን እያወጁ ይገኛሉ። ፖሊሶችም ሁለቱ ወጣቶች ሰጥመው መሞታቸውን በማመን በተቃራኒው የሁለቱን አስክሬን መፈለግ ይጀምራሉ። በዚህ ቅስፈት ደግሞ ፊል የኤማ ታናሽ እህት የሆነችው ስቴሲ ቤት ውስጥ ለብቻዋ ስለሆነች ባለቤቱን ወደ ቤት ለመመለስ እንዘጋጅ ይላታል። ይሁን እንጂ ባርባራ ግን አሁንም ቢሆን በልጇ መጥፋት ተስፋ መቁረጥ አልቻለችም። ፊልም እሷን ለማጽናናት ሲል በእርጋታ እቅፍ አድርጓት አይዞሽ ምንም ቢሆን ኤማ ውሎ አድሮ መገኘቱ አይቀርም በማለት አባብሎ ያሳምናታል። በማግስቱ ደግሞ የዲን አባት ጃክ ሄሊኮፕተር ተከራይቶ ኤማንና ዲንን ለመፈለግ በሚደረገው ሌላ ተስፋ አስቆራጭ ጥረት ውስጥ ባርባራን በመያዝ ማፈላለግ ይጀምራል። በዚህ በኩል ደግሞ በደሴቷ ላይ በድጋሚ ድቅድቁ ጨለማ አካባቢውን እየወረረው ይገኛል። ጨለማውም እየበረታ ሲመጣ ኤማ ቤተሰቦቿን ምን ያህል እየናፈቀች እንደሆነ ለዲን በእርጋታና በሚያሳዝን ድምፅ ትነግረዋለች። በዚህ ቅስፈትም ደግሞ ዲን አንድ እጅግ አስፈሪ የሆነ ነገር ያገኛል። ይህም መሬት ላይ ወደቀ የሰው የራስ ቅል ነበር። ኤማም ይህንን በተመለከተች ጊዜ በድንጋጤ ሰውነቷ እየቀዘቀዘ መጥቶ ለዲን ምናልባት የዚህ የራስ ቅል ባለቤት የሆነው ሰው ልክ እንደኛ በዚህ ደሴት ላይ ተጠምዶ የቀረና በስተመጨረሻም ብቻውን ሲማቀቅ ቆይቶ የሞተ ስደተኛ ሊሆን ይችላል በማለት እየተንቀጠቀጠች ማውራት ትጀምራለች። ከዚያም እኛም ብንሆን መጨረሻችን ይህ ነው በቃ በሚል ፍርሃት መላ ሰውነቷ ይርድ ጀምር። ይሁን እንጂ ዲን ግን ወዲያ ወደ እሷ ተጠግቶ ለማረጋጋት በመሞከር አይዞሽ ኤማ ይህ የራስ ቅል የማንም ሊሆን ይችላል እኮ ለምሳሌ የአሳ አጥማጅ፣ የኮንትሮባንድ ነጋዴ ወይም ደግሞ ከብዙ ዓመታት በፊት በአደጋ የሞተ ሰው በማለት ወደ ቀልቧ ይመልሳታል። በተጨማሪም ለኤማ እኛ ደግሞ ልክ እንደዚህ ሰው አይደለንም፣ ምክንያቱም እኛን እስካላገኙ ድረስ የማይተኙ ጠንካራ ቤተሰቦች አሉን፣ ስለዚህ እኛ ብቸኞች ልንባል አንችልም ብሎ ያረጋጋታል። በመቀጠልም ዲን አይኖቿን በአይኖቹ እያየ ሁለቱ እርስ በርሳቸው እስከተደጋገፉ ድረስ የሆነ ቀን ይህንን ጭር ያለ ደሴት አሸንፈው በሰላም ወደ ቤታቸው እንደሚመለሱ ቃል ይገባላታል። በዚህም ስሜታዊ የሆነ ቅስፈት በመካከላቸው የነበረው አለመግባባት ወዲያው ወደ ፍቅር ይለወጥና ዲን በቀስታ ተጠግቶ ይስማት ጀመር። ኤማም በሕይወቷ ለመጀመሪያ ጊዜ ስለሆነ የተሳመችው መጀመሪያ ላይ ትንሽ ድንጋጤና አይናፋርነቷ ይታገላት ነበር። ይሁን እንጂ በልቧ ግን በኃይለኛው ደስታ እየፈነደቀች ከንፈሩን በከንፈሩ እያጣጣመችው ትገኛለች። ምሽቱም እየገፋ ሲመጣ የሁለቱ ግንኙነት ይበልጥ እየጠበቀ መጥቶ ሁለቱ በተለየ መልኩ እየተጋጋሉ ይሄዱና ለመቀማመስ ዝግጁ ይሆናሉ። ኤማም ከበፊቱ በተለየ መልኩ ዲን ወደ እሷ ሲቀርብና እንቡት ገላዋን ሲዳብስ ደስተኛ በመሆን ለመጀመሪያ ጊዜ የሆነ ወንድ ጭኗን አልፎ የተፈጥሮ በትሩን ወደ ዳቦ ቤቷ እንዲያስገባ ትፈቅድለትና የሚፈጠረውን እሳት እኩል ማጣጣም ትጀምራለች። በማግስቱም ጠዋት ላይ ኤማ ከእንቅልፏ ስትነቃ ዲንን ካጠገቧ ታጣዋለች። በድንጋጤም ተነስታ ዲን ዲን እያለች ዙሪያ ገባዋን ብትጮህም እንኳን ምንም አይነት ምላሽ ልታገኝ አልቻለችም። በጣምም ተጨንቃ ጫካ ውስጥ እየሮጠች በመግባት ትፈልገውና በስተመጨረሻ ዲንን በጫካ ውስጥ ትልቅ ጉድጓድ እየቆፈረ ታገኘዋለች። በዚህም ነገር እጅግ ግራ ተጋብታ ወደ እሱ ለመጠጋት ስትንደረደር ድንገት ተንሸራታ ትወድቅና ጉልበቷን ክፉኛ ትጎዳለች። ዲንም ወዲያው ፈጥኖ በመምጣት የቆሰለ ጉልበቷን ማከም ይጀምራል። ቀጥሎም ለኤማ አይዞሽ ምንም አትሆኝም፣ ሁሌም ምን ያጠገብሻለሁ በማለት ያረጋጋታል። ከዚህም ክስተት በኋላ ሁለቱ ተያይዘው ወደ ፏፏቴው በመሄድ አብረው ገላቸውን መታጠብ ይጀምራሉ። በዚህም ደስ የሚል የፍቅር ጊዜ ዲን ለኤማ እናቱ በመኪና አደጋ እንደሞተች ይነግራት ጀመር። ኤማም በሐዘን ስሜትና በትዕግስት ስታዳምጠው ትቆያለች። በዚህም ቅስፈት ኃይለኛ ዝናብ መዝነብ ይጀምራል። ዲንም ወዲያው ተነስቶ እንደ ትንሽ ልጅ በዝናብ ውስጥ እየተንቦራጨቀ መጫወት ይጀምራል። ይህም ነገሩ ኤማን ይስባትና እሷም ወደሱ በመሄድ ተያይዘው መደነስ ይጀምራሉ። ከዚያም ዲን አንዲት አበባ ቀጥፎ በማምጣት ጸጉሯ ላይ ይሰካላትና ጊዜውን ይበልጥ አስደሳች እንዲሆን ያደርገዋል። ይህም በእንዲህ እንዳለ በዚህ በኩል በከተማው ውስጥ ኤማና ዲን ከጠፉ አንድ ወር መሙላቱን በዜና ሲተላለፍ እንመለከታለን። ፖሊሶችም ተማሪዎቹ ሰጥሞ መሞታቸውን እርግጠኛ በመሆን ፍለጋውን በይፋ እንዳቆሙ ያሳውቃሉ። ይሁን እንጂ የኤማ ጓደኛ ሊዝ ግን የእነሱን ሞት አምና ለመቀበል በፍጹም ፈቃደኛ አልነበረችም። ባርባራና ጃክም ቢሆኑ ምንም ተስፋ ሳይቆርጡ ሌላ ሄሊኮፕተር በመከራየት ልጆቻቸውን መፈለጋቸውን ይቀጥላሉ። የሁለቱም ፎቶግራፎች የያዙ ወረቀቶችንም በመበተን ቢፈልጓቸውም ነገር ግን ምንም አይነት ፍንጭ ሊያገኙ አልቻሉም። በስተመጨረሻም ጃክ በሐዘን ስሜት ተሞልቶ ባርባራ እኛ የቻልነውን ሁሉ አድርገናል፣ ስለዚህ አሁን ወደ ቤት መመለስ ያለብን ይመስለኛል ይላታል። ባርባራም ውስጧ በሐዘን ስብርብር እያለ ለመሄድ ትስማማለች። በዚህ በኩል ደግሞ ደሴቲቷ ላይ ዲን እናቱ ስለነገረችው አንድ ምስጢራዊ ነገር ሲነግራት እንመለከታለን። እሱ ዘወትር ፀሐይ ስትጠልቅ አረንጓዴ የሆነ ብርሃን ይታየው እንደነበር እሱ እስካሁን ድረስ አስተውሎት ባያውቅም ነገር ግን እናቱ ሁልጊዜ ትነግረው እንደነበር ይገልጽላታል። ጊዜም በጊዜ እየተተካ ሄደው ብዙ ወራቶች
ቀጠሉና ኤማና ዲንም ከደሴቷ አስቸጋሪ የኑሮ ጸባይ ጋር ቀስ በቀስ ሲላመዱ ጀመር። ከዚህም ጊዜ በኋላ ሁለቱ በድንጋጤና በፍርሃት ከመናወጥ ይልቅ በደሴቷ አስደናቂ የተፈጥሮ ውበት እየተደሰቱ አብረው ለመኖር ይወስናሉ። በጥልቁ ውቅያኖስ ውስጥም አንድ ላይ የዋኙና የባህር ዳርቻውንም በደንብ እያሰሱ በመዝናናት መካከላቸው ያለው ትስስር ከቀን ወደ ቀን እጅግ እየጠበቀ ይመጣል። ከዚህ ቀደም በጣም ሲያስፈራቸው የነበረው ኃይለኛ አውሎ ንፋስ ሳይቀር አሁን ላይ ለነሱ እንደ ትልቅ መዝናኛ ይሆናቸዋል። በተጨማሪም በእያንዳንዱ ቅስፈት ፍቅራቸውን በመገላለጽና ባገኙትም አጋጣሚ በደንብ እየተጠላለዙ ስፍራውን የደስታቸው ምንጭ ያደርጉታል። ከዕለታት አንድ ቀን አመሻሽ ላይም ተጠጋግተው በተኙበት በማውራት ላይ ሳሉ ኤማ ወደ ዲን ጠጋ ብላ ለመጀመሪያ ጊዜ መፋሰስን እንዴት ነው ያጣጣምከው ብላ ትጠይቋለች። ዲንም በትዝታ ወደ ኋላ መለስ ብሎ በትምህርት ቤት ውስጥ ከእሱ በእድሜ የምትበልጥ አንዲት የሴት ጓደኛ እንደነበረችውና በቆንጆ ሁኔታ አሳምራ እንደሰጠችው ያጫውታታል። ዲን ይህ መጠላለዝ ለኤማ የመጀመሪያዋ እንደሆነ ስለሚያውቅ ጥንቃቄ በተሞላ አነጋገር አንቺስ ያደረግን ቀን ምን ነበር የተሰማሽ ብሎ ይጠይቃታል። ኤማም እያፈረች በፈገግታ በእውነቱ በጣም ደስ የሚል ስሜት ነበር የተሰማኝ፣ ነገር ግን ድንግልናዬን በአሸዋ ላይ ወይም ደግሞ ምንም በማይመች ቦታ ላይ ባላጣው ደስ ይለኝ ነበር ትለዋለች። ዲንም ይህን በሰማ ጊዜ መሳቅ ሲጀምር ኤማም መልሳ እውነቴን ነው፣ ያንን የመሰለ አስደሳች ስሜት አሁን በይበልጥ ዘና ብዬ ማጣጣም እፈልጋለሁ፣ ድገመኝ ትለዋለች። ዲንም ደስ እያለው በሀሳቧ ይስማማና ስጥት እያደረገ ያሳድራል። በኋላም ላይ ሁለቱ ለምግብ የሚሆኑ ፍራፍሬዎችን ለመሰብሰብ ወደ ጫካው ዘልቀው ይገባሉ። ዲንም ከዛፍ ላይ ፍራፍሬዎችን እየለቀመ ጥቂት ራቅ ብሎ እንደተጓዘ በድንገት በሰማይ ላይ የሚያልፍን የአውሮፕላን ድምፅ ይሰማሉ። በዚህ ጊዜ ሁለቱ በፍጥነት ወደ ገላጣ ቦታ እየሮጡ በመውጣት ለአብራሪው ለመታየት ይሞክራሉ። ቀጥሎም ዲን ለአውሮፕላኑ ምልክት ለመስጠት በማሰብ ወዲያው የኤማን ቦርሳ ቀምቷት የአደጋ ጊዜ ምልክት መስጫ ሽጉጡን መፈለግ ይጀምራል። ይሁን እንጂ ዲን ምንም ያህል ቦርሳውን ቢበረብረውም ምልክት መስጫ ሽጉጡን ሊያገኝ አልቻለም። በዚህም የተነሳ ጊዜ እየረፈደ ሄዶ አውሮፕላኑ ከስፍራ በመራቅ ከዓይናቸው ይሰወራል። ኤማም ግራ በመጋባት ንብረቶቿን በተደጋጋሚ ብትፈትሻቸውም ነገር ግን የምልክት መስጫ ሽጉጡን ልታገኘው አልቻለችም። ስለዚህ ኤማን ለዲን በዚህ ደሴት ላይ ሌላ ሰው በድብቅ አብሮን እየኖረ ነው በማለት እርግጠኛ ሆና ትነግረዋለች። በተጨማሪም ይሄ ሰው ንብረቶቻቸውን በሙሉ እየሰረቀ መሆኑን በፍርሃት ስሜት ውስጥ ሆና ትገልጽለታለች። ከዚህም ክስተት በኋላ ብዙ ቀናት ቢያልፉም ነገር ግን ከዚያች አውሮፕላን በስተቀር ሌላ ምንም አይነት ተስፋ ሰጪ ምልክት አልታያቸውም። ይህም ማለት አዳኝ ቡድንም ሆነ ተጓዥ መርከብ በአቅራቢያቸው አልፎ አያውቅም ማለት ነው። በዚህም የተነሳ የተስፋ መቁረጥ ስሜት በውስጣቸው እስከ መጨረሻው ድረስ ይሰርጻል። ከዕለታት አንድ ቀን ምሽት ላይ ሁለቱ በትንሿ መጠለያቸው ውስጥ በተቀመጡበት ስለ ወደፊት ህይወታቸው በግልጽ መነጋገር ይጀምራሉ። ከእንግዲህም ምንም አይነት ተስፋ የሌለውን የሰው እርዳታ ከመጠበቅ ይልቅ እውነታውን ተቀብሎ በደሴቷ ላይ አብረው ለመኖር ይወስናሉ። በዚህም ቅስፈት ሁለቱ በመነጋገር ላይ ሳሉ ዲን ድንገት ከጫካ ውስጥ የሚመጣ አንድ ለየት ያለ ድምፅ ይሰማል። ከዚያም ለማጣራት ወደ ጫካው እንዳመራ ኤማን በጭንቀት እሱን ተከትላ ወደ ጫካው ትገባለች። ዲንም ወደ ጥቅጥቅ ዛፎች ስር አሻግሮ ልክ ሲመለከት እጅግ አስፈሪ ከሆነ ጥቁር አነር ጋር ፊት ለፊት ይፋጠጣል። ከዚያም ዲን አውሬውን እንዳየው ወዲያው በከፍተኛ ፍጥነት መሮጥ ይጀምራል። ቀጥሎም ዲን ለማምለጥ በጫካ ውስጥ ረጅም ርቀት ከሮጠ በኋላ ድንገት ተደናቅፎ መሬት ላይ ተዘርሮ ይወድቃል። ይሁን እንጂ ኤማ ግን ወደ እርሱ ደርሳ ስትመለከተው በተቃራኒው ዲን ሙሉ በሙሉ በደም የተለወሰ ጩቤ ይዞና በአቅራቢያውም የአስፈሪ ጥቁር አነር ሞቶ ነበር የተመለከተችው። ይህም በእንዲህ እንዳለ በዚህ በኩል የከተማው ሰላማዊ ህይወት ያለ ኤማና ያለ ዲን ቀጥሎ ቤተሰቦቻቸውን ጨምሮ ጓደኞቻቸውና የትምህርት ቤት ልጆች በሙሉ የሁለቱን ለዘላለም መጥፋት አምነው በመቀበል ኑሯቸውን እያጧጧፉት እንመለከታለን። ይሁን እንጂ ኤማና ዲን ግን በደሴቲቷ ላይ በህይወት ለመኖር ትግላቸውን በማጠናከር ላይ ይገኛሉ። ዘወትርም እንስሳትን በማደን ምግቦችን በመሰብሰብና መጠለያን በመገንባት ላይ ነበር ጊዜያቸውን ሲያሳልፉ የቆዩት። ቀስ በቀስም ሁለቱ ወደ ቤት መመለስን እየረሱት በመምጣት በከፍተኛ ደስታም አብረው መኖርን እየወደዱት ይመጣሉ። ነገር ግን ከዕለታት አንድ ቀን ኤማ በድንገት ማስታወክ ትጀምርና ዲን በጣም ተጨንቆ ምናልባት ጸንሰሽ ይሆን እንዴ በማለት ይጠይቃታል። ይሁን እንጂ ኤማ ግን በፍጥነት አረ እንዲሁን ያስመለሰኝ አላረገዝኩም ብላ ትመልስለታለች። ከዚህም በኋላ ኤማ ከዲን አጠገብ ጋደም ብላ በማውራት ላይ ሳሉ ድንገት አቅራቢያቸው ላይ እንግዳ የሆነ ድምፅ ይሰማቸዋል። መጀመሪያ ላይ ድምፁ የሰው ቢመስላቸውም ነገር ግን ድምፁ ቀስ በቀስ ወደ ጩኸትና ወደ ፉጨት እየተለወጠ ይመጣል። ከዚያም ሁለቱ በድንጋጤ ቀና ብሎ ሲመለከቱ አስቀድሞ ከነሱ የተሰረቁ ንብረቶች በሙሉ አንድ ባንድ ከዛፍ ላይ ወደ ታች መውደቅ ይጀምራሉ። በዚህም ክስተት እጅግ ግራ ተጋብተው ወደ ላይ አንጋጠው ሲመለከቱ ንብረቶቻቸውን በሙሉ ሲሰርቃቸው የነበረ አንድ ትልቅ ጦጣ መሆኑን ይገነዘባሉ። ጦጣውን በዚህ ጊዜ በዛፍ ቅርንጫፍ ላይ ተቀምጦ ከነሱ የሰረቃቸውን ዕቃዎች በሙሉ መልሶ ወደ እነሱ በመወርወር እያሾፈባቸው ነበር። ከምንም በላይ ደግሞ የሚያስደነግጠው ነገር ከዚህ ቀደም ዲን ፈልጎት ያጣው ያ የምልክት መስጫ ሽጉጥ ጦጣው በእጁ ላይ ይዞት እየተጫወተበት ነው። በዚህም ጊዜ ሁለቱ ምናልባት ከዚህ ደሴት ተርፈው ለመሄድ ያላቸው የመጨረሻ እድል መሆኑን ወዲያው ይገነዘባሉ። ከዚያም ኤማ በብልሃት አጠገቧ ከነበረ ሙዝ ላይ አንዱን አንስታ ለጦጣው እያሳየችው ማጓጓት ትጀምራለች። ጦጣውም ወዲያው ሙዙን ከሷ ለመቀበል ሲል በእጁ የነበረውን ሽጉጥ ወደ ታች ይለቀዋል። በዚህም ቅጽበት ድንገት በአቅራቢያቸው የሚያልፍን የሄሊኮፕተር ድምፅ ይሰሙና ያለምንም አመንታት ኤማና ዲን ወደ ደሴቷ ክፍት ቦታ እየሮጡ ይወጣሉ። ከዚያም ኤማ በፍጥነት የምልክት መስጫ ሽጉጡን አዘጋጅታ ወደ ሰማይ ተተኩሰዋለች። ይህም
ምልክት መስጫ ሽጉጥ ሰማዩን ደማቅ በሆነ ቀይ ብርሃን ያጥለቀልቀዋል። የሄሊኮፕተሩ አብራሪዎችም ወዲያው ምልክቱን ያዩትና በስተመጨረሻ ለ3 ወራት ያህል በደሴቲቷ ላይ ሲንከራተቱ የነበሩትን ኤማንና ዲንን ይዘው ወደ ቤቶቻቸው እንዲመለሱ ይረዷቸዋል። ቀጥሎም ሁለቱ ወደ አውሮፕላን ማረፊያ እንደደረሱ ወላጆቻቸውና ጓደኞቻቸው በሙሉ ሁለቱን በሕይወት መኖራቸውን በማየታቸው እጅግ ተደስተው ደስ የሚል አቀባበል ያደርግላቸዋል። በዚያ ዕለት ምሽት ላይም ኤማ ወደ ቤቷ ከተመለሰች በኋላ ዲን በድብቅ እሷን ሊያገኛት ይመጣል። ከዚያም ሁለቱ ለብዙ ወራት በደሴቲቷ ላይ ብቻቸውን በመኖራቸው አሁን ላይ የከተማ ህይወት ምን ያህል እንግዳና ያልተለመደ እንደሆነባቸው ማውራት ይጀምራሉ። በዚህም ጊዜ የሁለቱ ስሜት እየጋለ መጥቶ ዲን ወደፊት በመጠጋት ኤማን ሊስማት ይሞክራል። ይሁን እንጂ ኤማ ግን በእርጋታ ታስቆመውና ወላጆቿ በየደቂቃው እየመጡ እሷን ቼክ እያደረጉ እንደሚመለሱና በጣም ሊንከባከቧት እየሞከሩ መሆናቸውን በመግለጽ ታስረዳዋለች። በመቀጠልም ቤተሰቧ እሷ በሰላም በመመለሷ ተደስተው ትልቅ ፓርቲ ማዘጋጀታቸውንም በመግለጽ እሱም በዝግጅቱ ላይ እንዲገኝ መፈለጓን ታሳውቃለች። በማግስቱም ሁሉም ሰው በድግሱ ላይ ተገኝተው ደስታቸውን መግለጽ ይጀምራሉ። የኤማም ወላጆች ለእንግዶች ልጆቻቸው እንዴት ከዚያ ደሴት ተርፈው በሰላም ወደ ቤታቸው እንደተመለሱ በደስታ ስሜት እያወሩ ይገኛሉ። በዚህ በኩል ደግሞ ስቴሲ ዲንን ከሁሉም ሰው ተለይቶ ብቻው መቆሙን አስተውላ ለምንድነው ከሰዎች ጋር ተቀላቅላ የማትዝናናው ብላ ተጠይቀዋለች። ዲንም ከሰዎች ጋር መቀላቀል ብዙ እንደማያስደስተው በመግለጽ በእርጋታ ይመልስላታል። ከትንሽ ቆይታም በኋላ ዲን ኤማን በምልክት ወደ ውጭ እንድትወጣና እሱን እንድታናግረው ይጠይቃታል። ይሁን እንጂ ኤማ ግን የእሱን ምልክት ችላ በማለት ከእንግዶቿ ጋር መቆየትን ትመርጣለች። ይህም ድርጊቷ ዲንን ክፉኛ ያሳዝነውና በዝምታ ፓርቲውን ጥሎ ይወጣል። ከዚህም ክስተት በኋላ ህይወት በራሷ ጊዜ ቀስ በቀስ ወደ መደበኛ ሁኔታቸው ትመልሳቸዋለች። ኤማም ከደሴቱ ከተመለሰች በኋላ ታሪኳን በሰሙ ሰዎች በሙሉ እጅግ ታዋቂና ተደናቂ ሴት እየሆነች ትመጣለች። በሌላ በኩል ደግሞ ዲን ወደ ቀድሞ ጸጥታ ወደ ሰፈነበት የብቸኝነት ህይወቱ ተመልሶ እናገኘዋለን። ከኤማም ጋር በትምህርት ቤት ውስጥ በተገናኙ ጊዜ ምንም ቃል ሳይለዋወጡ ነበር በዝምታ የሚተያዩትና የሚተላለፉት። ከጥቂት ወራት በኋላ ደግሞ ኤማ በስተመጨረሻ ለዲን ስልክ ለመደወል ትወስንና ትደውልለታለች። ነገር ግን ዲን ስልኳን ለማንሳት በፍጹም ፈቃደኛ አልነበረም። ከትንሽ ቆይታም በኋላ ስቴሲ ወደ ኤማ ክፍል መጥታ እርሷ በጠፋችበት ጊዜ ምን ያህል እንደናፈቀቻት ትነግራታለች። በተጨማሪም ስቴሲ ወላጆቻቸው ሙሉ በሙሉ ተስፋ ቆርጠውና ኤማንም ለዘላለም እንዳጣት በማመን እጅግ አዝነው እንደነበር ታሳውቃታለች። ኤማም ይህን በሰማች ጊዜ ልቧ እጅግ ተነክቶ ታናሽ እህቷን አንቺ ማለት እኮ ለኔ ምርጧ እህቴ ነች ትላታለች። ከዚህም በኋላ ሁለቱ ተማማቾች አንድ ላይ ትምህርት ቤታቸው ወዳዘጋጀው ፓርቲ ላይ ለመገኘት በመወሰን ተያይዘው ይወጣሉ። በዚህ በኩል ደግሞ ዲን እንደተለመደው ለብቻውን ሆኖ የእናቱን መቃብር በመጎብኘት ላይ ይገኛል። በዚህም ስፍራ ቆሞ እናቱን በመናፈቅ እያለቀሰ ነበር። ምሽት ላይም ዲን በቤት ውስጥ ለብቻውን ሆኖ ቴሌቪዥን እያየ ሳለ አባቱ መጥቶ በእርጋታ ወደ ትምህርት ቤት ፓርቲው ስትሄድ አዲሱን ኮቴ መልበስ ከፈለክ ትችላለህ ብሎ ይፈቅድለታል። ይህም በእንዲህ እንዳለ በዚህ በኩል ኤማ ከስቴሲ ጋር ተያይዛ ትምህርት ቤታቸው ወዳዘጋጀው ፓርቲ ሲደርሱ እንመለከታለን። ብዙም ሳይቆይ ደግሞ በዚህ ቅስፈት ሊዝ በደስታ ስሜት እየተወራጨች ወደ ኤማ ዘንድ በመቅረብ ከውጭ ሆኖ የሚጠብቃት አንድ አስገራሚ ስጦታ እንዳላት ትነግራትና እጇን ይዛ እየመረቻት ትወጣለች። ኤማም ልክ ወደ ውጭ እንደወጣች ዶፍ ዝናብ እየዘነበና ዲን ደግሞ አባቱ የሰጠውን የሚያምር ኮት ለብሶ በዝምታ ቆሞ እየጠበቃት መሆኑን ተመልክታ በድንጋጤ ፈዛ ትቀራለች። ኤማ እሱን ባየችበት ቅስፈት በደሴቲቷ ላይ ያሳለፉት እያንዳንዱ ነገር በአይኗ ላይ ውል እያለ ድቅን እያለ ነፍሷን ሰላም ይነሳዋል። እንደ መስተዋትም ይታያት ጀመር። በመካከላቸው የነበረውም ያ እውነተኛ ፍቅር መቼም እንደማይጠፋ ትገነዘባለች። ስለዚህ ኤማ ከዚህ በላይ ስሜቷን መቆጣጠር ያቀጣትና ፓርቲውን ጥላ በመውጣት ቀጥታ ሄዳ በዲን እቅፍ ውስጥ ውሽቅ ትላለች። ቀጥሎም ሁለቱ በፍቅር ስሜትና በስስት ሲተያዩ ቆይተው በስተመጨረሻ በሚዘንበው ዶፍ ዝናብ ውስጥ በቆሙበት ደስ በሚል የፍቅር ስሜት መሳሳም ይጀምራሉ። በዚህም ውብና ልብ በሚነካ ቆንጆ ትዕይንት ፊልማችን ይጠናቀቃል። ፊልምና ገለጻው ከተመቻችሁ ላይክ፣ ሼር ማድረጋችሁን እንዳትረሱ። እንዲሁም እንደዚህ አይነት አዳዲስና ምርጥ የፊልም ታሪኮች በየቀኑ እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ የደውል ምልክቷን ማብራታችሁን እርግጠኛ ሁኑ። በቀጣይ የትኛውን ፊልም እንድሰራላችሁ ትፈልጋላችሁ? ሐሳባችሁን በኮሜንት መስጫው ላይ አስቀምጡልኝ። በሚቀጥለው ቆንጆ ቪዲዮ ተመለስ እስክንገናኝ ድረስ ሳምንቱ የእናንተ ቢሆን ጃጊሶ ፊልሞች